ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ቤተሰቦች እጅግ በጣም ውዱ ተከፋይ የአርሰናሉ አማካይ ዲክላን ራይስ እና በአርሰናል ቤት ስላሉ 5 ከፍተኛ ሳምንታዊ ደሞዝ ተከፋይ ተጫዋቾች እንዲሁም በእንግሊዝ ፕሪሚየር ሊግ እና ዓለም ላይ ስላሉ እጅግ ከፍተኛ ደሞዝ ተከፋይ ተጫዋቾች ያዘጋጀንላችሁን ልዩ ዘገባ ይዘን ቀርበናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። የአርሰናሉ አማካይ ዲክላን ራይስ አማላይ ሳምንታዊ ክፍያ ረብጣ $1 በየሳምንቱ የሚከፈለው ዲክላን ራይስ ምን ያህል እንደሚከፈለው ያውቃሉ? በዌስትሃም ዩናይትድ ቤት እያለ በፕሪሚየር ሊጉ ከሚገኙ ድንቅ የአማካይ ስፍራ ተጫዋቾች መካከል አንዱ የነበረው ዲክላን ራይስ በዌስትሃም 8 ዓመታትን ከቆየ በኋላ ወደ ሰሜን ለንደኑ አርሰናል በ2023 ተቀላቀለ። አሁንም ድንቅ የአማካይ ስፍራ ተጫዋች መሆኑን እያስመሰከረ ያለው ዲክላን ራይስ በዝውውሩ ወቅት በጣም ውዱ እንግሊዛዊ ተጫዋች መሆን የቻለበትን ሪከርድ በመስበር ወደ አርሰናል ኤምሬትስ ስቴዲየም መቀላቀል መቻሉ ይታወሳል። ወደ አርሰናል ከመጣ በኋላ ለሚኬል አርቴታ ቡድን እጅግ አስፈላጊ ተጫዋቾች መካከል አንዱ መሆን የቻለው ዲክላን ራይስ በተለይም ጨዋታዎችን በመቆጣጠር የሚጫወተው ሚና ቀላል የሚባል አይደለም። በ2024-25 የውድድር ዓመት በአንድ የሻምፒዮንስ ሊግ ጨዋታ 2 ቅጣት ምቶችን ወደ ጎል በመቀየር ሪያል ማድሪዶች ላይ ታሪክ መስራቱ ይታወሳል። በጨዋታው አርሰናል በድምር ውጤት ሪያል ማድሪድን 5-1 በማሸነፍ ግማሽ ፍጻሜውን መቀላቀሉ አይዘነጋም። ዲክላን ራይስ በመድፈኞቹ ቤት እስከ 2028 የሚያቆየውን ውል የተፈራረመ ሲሆን በቡድኑ ውስጥ ከፍተኛ ተከፋይ ተጫዋቾች መካከል አንዱ ነው። ዲክላን ራይስ ከአርሰናል ጋር እስከ 2028 ድረስ በሚያቆየው ውል በሳምንት 240,000 ዩሮ ረብጣ $1 ገንዘብ ይከፈለዋል። ይህ ክፍያም በክለቡ 4ኛው ከፍተኛ ተከፋይ አድርጎታል። በአመት ደግሞ 12.4 ሚሊዮን ዩሮ ያገኛል። የአርሰናል ከፍተኛ ተጫዋቾች ዝርዝር ስንመለከት የክለቡ አንደኛ ተከፋይ ጀርመናዊ የፊት መስመር ተጫዋች ካይ ሃቨርትዝ ሲሆን ሳምንታዊ 280,000 ዩሮ ደሞዝ ተከፋይ ነው። ሁለተኛ ደረጃን የያዘው ደግሞ ብራዚላዊው ጋብሪኤል ጄሱስ ሲሆን ሳምንታዊው ደሞዙ 265,000 ዩሮ ነው። ሶስተኛ ከፍተኛ ደሞዝ ተከፋዩ የአርሰናል አምበል ማርቲን ኦዲጋርድ ሲሆን 240,000 ዩሮ ሳምንታዊ ክፍያ ያገኛል። አራተኛው ከፍተኛ ተከፋይ ደግሞ ዲክላን ራይስ ሲሆን ሳምንታዊው ክፍያው 240,000 ዩሮ ነው። አምስተኛው የአርሰናል የመድፈኞቹ ከፍተኛ ተከፋይ ጋናዊው ቶማስ ፓርቴ ሲሆን ፓርቴ በሳምንት 200,000 ዩሮ ሳምንታዊ ደሞዝ ያገኛል። የእንግሊዝ ፕሪሚየር ሊግ ከፍተኛ ተከፋይ ተጫዋቾችን ስንመለከት አንደኛ ደረጃ ላይ የምናገኘው የማንቸስተር ሲቲውን አርሊንግ ሃላንድ ነው። ከማንቸስተር ሲቲ ጋር እስከ 2034 የሚያቆየውን የረጅም ጊዜ ውል የተፈራረመው አርሊንግ ሃላንድ በሚያገኘው 525,000 ዩሮ ሳምንታዊ ደሞዝ ከፕሪሚየር ሊጉ ተጫዋቾች መካከል አንደኛው ውዱ ከፍተኛ ተከፋይ ተጫዋች ሆኗል። የሁለተኛ ደረጃን የያዘው ደግሞ የማንቸስተር ሲቲው ኬቪን ዲብሮይን ሲሆን ሳምንታዊ ደሞዙ 400,000 ዩሮ ነው። የሶስተኛ ደረጃን የያዘው የሊቨርፑል አጥቂ ሙሐመድ ሳላ ሲሆን ሳምንታዊ ደሞዙ 400,000 ዩሮ ሆኗል። የማንቸስተር ዩናይትዱ አማካይ ካዝሜሮ በ350,000 ዩሮ ሳምንታዊ ደሞዝ እንዲሁም የሊቨርፑሉ ተከላካይ ቨርጂል ቫን ዳይክ በተመሳሳይ 350,000 ዩሮ ሳምንታዊ ደሞዝ ከአንደኛ እስከ 5ኛ ያለውን ደረጃ ይዘዋል። በዓለም እጅግ ከፍተኛ ደሞዝ ተከፋይ ተጫዋቾችን ስንመለከት ደግሞ ግንባር ቀደም ሆኖ የምናገኘው የአልናስሩን የፊት መስመር ተጫዋችና የሻምፒዮንስ ሊጉ የምንጊዜም ከፍተኛ ጎል አስቆጣሪ ፖርቹጋላዊውን ክርስቲያኖ ሮናልዶ ይሆናል። ክርስቲያኖ ሮናልዶ በአልናስር ክለብ በሳምንት 3,270,000 ዩሮ ሳምንታዊ ደሞዝ ይከፈለዋል።
በሳውዲ ሊግ ክርስቲያኖ ሮናልዶ የሚያገኘው ሳምንታዊ ደሞዝ በእንግሊዝ ፕሪሚየር ሊግ የሚጫወተው ዲክላን ራይስ ከሚያገኘው ሳምንታዊ ደሞዝ በ14 እጥፍ እንደሚበልጥ ማረጋገጥ ይቻላል። የአረብ ሊጎች ለእግር ኳስ ተጫዋቾች የሚከፍሉት ረብጣ ዶላር የዓለም መነጋገሪያ እየሆነ መምጣቱ አይዘነጋም። ዓለም ላይ ካሉ እግር ኳስ ተጫዋቾች ሁለተኛው እጅግ በጣም ብዙ ዶላሮችን ወደ ኪሱ የሚያስገባው ተጫዋች የአልኢቲሃዱ ተጫዋች ካሪም ቤንዜማ ነው። ካሪም ቤንዜማ በሳምንት 1,600,000 ዩሮ ደሞዝ ያገኛል። ሶስተኛው ዓለም ላይ ካሉ እግር ኳስ ተጫዋቾች መካከል እጅግ በጣም ብዙ ዶላሮችን ወደ አካውንቱ የሚያስገባው ተጫዋች የአልአህሊው ሪያድ ማህሬዝ ነው። ሪያድ ማህሬዝ ሳምንታዊ 853,600 ዩሮ ደሞዝ ወደ አካውንቱ ያስገባል። አራተኛው ዓለም ላይ ካሉ እግር ኳስ ተጫዋቾች መካከል እጅግ በጣም ብዙ ዶላሮችን ወደ ኪሱ የሚያስገባው ተጫዋች ሳዲዮ ማኔ ሲሆን በአልናስር የሚጫወተው ሴኔጋላዊው ሳዲዮ ማኔ ሳምንታዊ ደሞዙ 654,100 ዩሮ ነው። አምስተኛው ዓለም ላይ ካሉ እግር ኳስ ተጫዋቾች መካከል እጅግ በጣም ብዙ ዶላሮችን ወደ አካውንቱ የሚያስገባው ተጫዋች ሴኔጋላዊ ካሊዶ ኩሉባሊ ሲሆን በአልሂላል የሚጫወተው ካሊዶ ኩሉባሊ ሳምንታዊ ደሞዙ 567,400 ዩሮ መሆኑ ተነግሯል። ክብራትና ክብራን ወደ ዩኒክ ስፖርት ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።